ይሄንን አቡኪ የሚሉትን አቡበከርን እግዚአብሔር ገለጠ። አላህ የነሱን ገለጠ። ሰብአዊነት ሁልጊዜ በኢንተርቪው ውስጥ ሰብአዊነት፣ ርህራሄን፣ ፍቅርን ምናምን የሚሰብከው ሰውዬ አንቀበልም ማለትና እግራችሁን ብሏል ማለት ነው። መልካም ሰርተን ማለፍ ቃንችን ክፋታችን ግን እጃችንን መሰብሰብ አለብን። ለሌሎች ተስፋ መሆን ባንችል ለሌሎች ስቃይ መሆን የለብንም። አቡበከር ጀግናችን እውነትን ነው። ጀግና ምንድነው? ቆይ ጀግና የሚባለው ሰው ምን ሲሰራ ነው? መስጊድ አቡበከር ለተራበ ሰው ወርቁ አይተነው ይስጥ፣ ኢሳያስ አፈወርቂ ይስጥ፣ አሜሪካ ትስጥ፣ አረብ ይስጥ፣ ያመነ ይስጥ፣ ያላመነ ይስጥ፣ ለተራበ ሰው የተሰጠውን ይዘህ ሄደህ ታቀርባለህ እንጂ ገና ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ እዚህ ሰሞን ያጠፋው ጥፋት እንኳን ጀግና ሊያስብለው ወዴት እየሄድክ ነው ማለት አለባችሁ። ጠይቁት። ኡስታዝ አቡበከር ወዴት እየሄድክ ነው? ምን እያረክ ነው? ምን እያራመድክ ነው? በሉ። አግማስ የሚባል የእርዳታ ድርጅት ሃይማኖት ነው ለኔ። አሁን ይሄ የሚረዷቸውን በፎቶ በቪዲዮ በገጽ ገብታችሁት ደብረ ብርሃን ያሉ ሴቶች የጠመጠሙ ወንዶች ቆብ ያደረጉ በቃ ማለት የሼክ ነገር ያደረጉ ሙስሊሞች ናቸው ተረጆቹ በሙሉ። እነዚህ ግን የዋሃቢ እስላሞች፣ እነዚህ ጸረ አማራዎች፣ ጸረ ኦርቶዶክሶች፣ ጸረ ሰው ያውም የተራበው በአብዛኛው እነሱ የሚሰሩት እስላሙ ላይ ነው። እዛ ደብረ ብርሃን ሄደው እስላሙ ላይ ነው የሚሰሩት። የተራበውን በጅምላ ነው እያሰለሙ ያሉት፣ ህፃናቶቹን እያሰለሙ ያሉት በጅምላ። ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? ሁላችሁንም በያላችሁበት ሰላም ተደረሳችሁ። ሰላም ብያለሁኝ። እንግዲህ ባይሽ ሰሞን በወርቁ አይተነው የተባለ ባለሀብት 15 ሚሊዮን ለረሃብተኛ ለተጠቁ ወገኖቻችን ለግሳለሁ በማለት ተነስቶ ነገር ግን ልግስናን አንቀበልም በማለት እነ ኡስታዝ አቡበከር እንዲሁም ደግሞ የድርጅቱ በተለይ ደግሞ አግማስ የተባለው ድርጅት ይህንን ነገር ካሰበ በኋላ ከፍተኛ ተቃውሞ ተነስቶበታል ማለት ነው። እንግዲህ በዛሬው ቪዲዮ ይህን የማሳያችሁና ዘመድኩን በቀለ ድንቅ ሆኑ መረጃዎችን አውጥቷል። እንዲሁም ደግሞ ቃል አቀርን ሚዲያ አሪያ መካሻ የዚህን የአግማስንና የኡስታዝ አቡበከርን ነገር በይፋ መረጃ ቪዲዮ ይዞ ወጥቷል ማለት ነው። እንዲሁም እህታችን ሙስሊም እህታችን ኡስታዝ አቡበከር ምን ነከው? ወዴት እየሄድክ ነው? እንዴት በረሃብተኞች ላይ ትቀልዳለህ? ብላ ጠንከር ያለ ተቃውሞ አሰምታለች። እሱን የሚያሳያችሁናል ማለት ነው። ሁላችሁም ቪዲዮ ላይክ ማድረግ እንጀምር። ሰብስክራይብ ምንድነው የማታደርጉት? ለምንድነው የማታደርጉት? አሁን አድርጉ። ቁዋ አለኝ፣ ስልጣን አለኝ፣ አቅም አለኝ። የለም አቅም አላህ ነው። ኢዘን በየትኛውም አይነት ተጨባጭ ውስጥ ከዛሊሞች ላለመሆን መልካም ሰርተን ማለፍ ቃንችን ክፋታችን ግን እጃችንን መሰብሰብ አለብን። ለሌሎች ተስፋ መሆን ባንችል ለሌሎች ስቃይ መሆን የለብንም። ለሌሎች ደስታ መፍጠር ባንችል የሌሎች ሐዘን ምክንያት ግን መሆን መቻል የለብንም። ወንድሞች ዛሬም በየትኛው ሁኔታ ውስጥ ፈተና ውስጥ የሚያልፉ ወንድሞቻችን እኛ ብንችል ልናግዛቸው፣ ብንችል ልንጠብቃቸው፣ ባንችል ግን ዱዓ ልናደርግላቸው እንጂ ዛሬ ፈተና ላይ ወደቁ ብለን ደግሞ እኛ በእነሱ ፈተና ልንስቅ ልንሳለም ግን አይገባም። እኛ ነገር ምን እንደሚጠብቀን ስለማናውቅ እንደሰማችሁት ኡስታዝ አቡበከር እጅግ በጣም ድንቅ የሆነ መልእክትን ያስተላለፈ። እንግዲህ ይሄ ለተራቡ ለተቸገሩ ሰዎች ላይ ጣት መቀሰር በእነሱ ላይ መልካም እንኳን ባናደርግላቸው ለነሱ ልናዝናቸው አይገባም፣ ክፉ ልናደርግባቸው አይገባም። ነገ እኛ ላይ ምን እንደሚደርስ አናቅም የሚል መልእክት አስተላልፏል። ታዲያ በሰሞን ከአግማስ ጋር ተያይዞ እሱ በፊርማ ያወጣው በማህተም መጥቶ ያወጣው ባይሆንም ፌስቡክ ላይ ግን በራሱ ገጽ ስላጋራው ሐሳቡን ተጋርቷል ማለት ነው። የአግማስን ጉዳይ ይደግፋል። ወርቁ አይተነው ልስጥ 15 ሚሊዮን ብር ልደግፍ ማለቱን ተቃውሟል። አይቻልም ካንተ አንቀበልም ብሏል ማለት ነው። እንግዲህ ኡስታዙም በዚያ በአግማስ ድርጅት ውስጥ አባልና ትልቅ ከፍተኛ ቦታ ያለው የሚሰማ ሰው ነው። ይሄ በመሆኑ እንዴት ከአንድ ኡስታዝ ነኝ ከሚል ሰው በረሃብተኞች ላይ ትቀልዳለህ የሚል ተቃውሞ የተነዛበት ነው። ዘመድኩንም ይህንን ጉዳይ በደንብ ሄዶበታል። ልዩ ነገሮችን አምጥቷል። እስኪ እንስማው። እኔ የምላችሁ በዚህ 2 ቀን ማለት ነው የኛ ጀግና ኡስታዛችን አቡበከር እያላችሁ ያዙ ይልቀቁኝ የምትሉ ውድ ሙስሊም ወንድሞቻችን እህቶቻችን፣ ጀግና ማለት ለመሆኑ ስለ ጀግንነት ትርጉም ታውቁታላችሁ? በአሁን ሰዓት እሱ ያደረገው ድርጊት ጀግና የሚያስብል ነው? እውነት ጀግና የሚያስብል ነው? የአማራ ልጆች ስለተራቡ ነው ጀግንነቱ?
እነዚህ ልጆች እርዳታ የሚረዳቸው አግኝተው እጁ ሊዘረጋ ሲል አይሆንም ብሎ ከጉሮሯቸው ላይ አስነጥቆ እንዳይበሉ ማድረግ ነው ጀግና? ውድ ሀገሬ ልጆች ወደዳችሁ ጠላችሁ ወሎም ጎጃምም ጎንደሬም አማራ ነው። ይሄ ለመከፋፈል የምታደርጉት የምትሄዱበት ርቀት አይሳካላችሁም። ጎንደር ውስጥ ብገቡ ወለዬ ስንት % ነው የተጋባ የተዋለደ? ጎጃም ውስጥ ብገቡ እንደዛው ነው። ወዴት ከወዴት ልትከፋፍሉ ክልል ልታደርጉ ነው የፈለጋችሁት? እንዴ አማራ እኮ የሚያስብለው ወሎና ጎጃም ጎንደር በአንድ እጅ ሆኖ እኮ ነው። በአንድ ላይ ተያይዞ እኮ ነው። በአንድ ቅፍ ሆኖ እኮ ነው። የማይነጣጠሉ ህዝቦች እኮ ናቸው። ተለያይተው የማይለያዩ ህዝቦች እኮ ናቸው። የእናንተ አክራሪነት ማለት ነው፣ የእናንተ ጥላቻ፣ የምትሄዱበት መንገድ ለእኛ አላህ ፈተና እያመጣብን ነው። ሙስሊም ወንድሞቻችን እየሞቱብን ነው። ይሄ በላ ነው። ምክንያቱም እናንተ ኡስታዝ ተብላችሁ እያንዳንዱ የምታደርጉት ነገር አላህ የሚወደው ነገር አይደለም። ቅድሚያ የሰው ልጅ አይበልጥም እንደ መጀመሪያ ከፖለቲካ። እነዚህ ሰዎች ወድቀው መረዳት እየፈለጉ የሚለብሱት የሌላቸው ተርበው ተጠምተው እንደው ለፈጣሪ ያደረ እንደው ልዘርጋ ባለ አትረዳም። አቡበከር ጀግናችን፣ እውነትን ነው። ጀግና ምንድን ነው? ቆይ ጀግና የሚባለው ሰው ምን ሲሰራ ነው? አዎ አቡበከር እኔ በዲኑ ጀግና እንደሆነ እስከ መታሰር ድረስ እንደደረሰ አውቃለሁ። ግን በዚህ ሰሞን ያጠፋው ጥፋት እንኳን ጀግና ሊያስብለው ወዴት እየሄድክ ነው ማለት አለባችሁ። ጠይቁት። ኡስታዝ አቡበከር ወዴት እየሄድክ ነው? ምን እያረክ ነው? ምን እያራመድክ ነው? በሉ። አትፍረዱ፣ ይፈረድባችኋል። እናንተ ስላራባችሁ፣ የሞቀ ቤት ስለምተኙ፣ የሞቀ እንጀራ ወጥ ስለምትበሉ ሌላ የተራበውን እንዴት ማየት አቃታችሁ? እንዴት ሊሰማችሁ አልቻለም? እንዴት ሰው አላህ የተዘረጋለትን እርዝቅ ይመልሳል? መሳሪያ ልግዛበት እኮ አላለም ይሄ ሰውዬ። ቦምብ ልግዛ ብሎ አይደለም የላከው። እንጀራና ዱቄት ይገዛላቸው፣ የሚለብሱት ይገዛ ነው የተባለው። ይሄ ምን አይነት ምቀኝነት ነው? ምን አይነት ሴራ ነው ይሄ? በራብ ይለቁ ነው። በራብ ይለቁ በቃ። ሙሉ ቤተሰቦቻችሁን በየአውሮፓ በየኤስያ በየቱርክ እያኖራችሁ የፈለጋችሁትን ሃኒዱን አሳውን ምኑን እየዋጥክ እየበላ አድርሱልኝ። ሌላው ተርቦ ታርዞ እንዴት አይረዳ ይባላል? እንዴት አይረዳ ይባላል? ወገንዬ ይችን ብቻ መልሱልኝ እስኪ። እሺ ብለን ደግሞ ይሄን ሁሉ አዛብ ተከትለን ጀግናችን እያላችሁ በየሚዲያው ትዞራላችሁ። ቺዲ ኩቱ ዚባላ ኮተቶች አርፋችሁ ተቀመጡ። ጀግና ማለት ለሰው የሚያዝን ነው። ጀግና ማለት ሰውን የሚረዳ ነው፣ ከወደቀበት የሚያነሳ ነው። ጀግና ማለት በክፉ ቀን የሚሆን ነው። ዘርና ፖለቲካ የሚያራምድ ጀግና አይደለም ለኔ። ከዲን ውስጥ ፖለቲካ አለ እንዴ? ፖለቲካ የሚባል ዲን አለ እንዴ? እረ ኡስታዞቻችን ተመለሱ፣ ልቦና ይስጣችሁ። እረ አላህን ፍሩ፣ ኢተቂላ ትልቅ ነገር ነው አላህን መፍራት። የምትጽፉትን የምታወሩትን የምታደርጉትን ቀድማችሁ ወቁ። ይሄ ስልጣንም እውቅናም ያልቃል። አማን ያ ረቢ አማን። ምን ጉድ ናችሁ? አርፋችሁ ተቀመጡ እናንተ ምፎ። ብዙ ህዝብ የሚከተላቸው ሃይማኖት መምህራን ሃይማኖትን የሚያስተምሩ ለምእመኑ ለተከታዮቻቸው ወንጌልንም ቁርአንንም የሚናገሩ የሚያስተምሩ ሰዎች በሚያስተምሩለት ልክ ሆነው ባለመገኘታቸው ብዙ ሰው እየተናደደ እየተበሳጨ ይገኛል። እነሱን የመከተል ጀግና ብሎ የመጥራትም ነገር እያቆመ ይገኛል ማለት ነው። እህታችን የምትናገረው እንዴት ጀግና ልለው እችላለሁ? በተራቡ ሰዎች ላይ ጉሮሯቸው ላይ ቁሞ ነጥቆ ህፃናት በረሃብ እንዲያልቁ፣ እናቶች፣ ሴቶች በረሃብ እንዲያልቁ የተደረገበት ምክንያት በምንም መንገድ ጀግና ሊያሰኝ አይችልም። የሃይማኖት አባቶች ከሃይማኖት መምህራን የሚያደርጉት ነገር ወይም ደግሞ የምትናገሩት ነገር አስቀድማችሁ ብትኖሩት የምትናገሩትን እንድትኖሩት ይገባል፣ ጀግና እንድንላችሁ እንድንከተላችሁ። ከዛ ውጭ ግን የምትናገሩት ነገር እጅግ በጣም የሚያምር ነው፣ ንግግራችሁ ጣፋጭ ነው፣
ተግባራችሁ ግን እንደዛ እየሆነ አይደለም። በምንም መንገድ የምትሄዱበት መንገድ ሰው እንዴት ከተራ በላይ ነጥቆ አትሰጥም ይባላል። በጣም ብዙ ነገሮችን ማንሳት ይቻላል። እናንተ በዚህ ጉዳይ ሀሳባችሁ ምንድነው? እህታችን ከልብ እናመሰግናለን። የእውነታውን እውነት ስላለች እቺ ሙስሊም ሴት ማለት ነው። እንግዲህ በዚህ ረገድ ሌሎችም ነገሮች እየወጡ ነው። አግማስ ምንድነው? አግማስ ማን ነው? እነማን ናቸው የሚመሩት? በውስጡ ያሉት በሙሉ ሙስሊሞች ናቸው። በዚህ ጉዳይ ዘመድኩን የተናገረው ነገር አለ። ከዚያም በፊት ደግሞ የቃለ ቀርን ሚዲያ ባለቤት የምናውቀው ወንድማችን አርያ ይሄን ነገር ይለናል። ደብረ ብርሃን ላይ 99% የሚረዱት ሙስሊሞች ብቻ ናቸው ተለይተው። ጉዞ አግማስ ላሳያችሁ። ጉዞ አግማስ በመዲና የሚለውን መካ መዲና ሄደው ነው። ሼህ መሐመድ ፈረጅ፣ ኡስታዝ አብዱል መዲና፣ ኡስታዝ አብዱረህማን፣ ኡስታዝ አብዱልፈትት፣ ኡስታዝ አለላ፣ ዶክተር ሰማሃር ተክሌ በሙሉ ወንድም አህመድ፣ ወንድም አዱኛ፣ ወንድም ሙሉ ሙስሊም ነው። እና ሙስሊምን ግን አይመለከትም። ሃይማኖታዊ አይደለም። እንዴ ትቀልዳላችሁ እንዴ? ግን እናንተ ምን ነው የምታሾፉት? ይሄ ገቢ ማሰባሰብ የተጀመረ ነው። አግማስ ኢትዮጵያ ለተፈቃሪ ወገኖቻችን ማሰባሰብ ከታህሳስ እስከ ታህሳስ 12 የጀመረው ነው። እዩዋቸው። እዚህ መካከል አንድ ክርስቲያን ጠርተዋል። ሰራዊት ፍቅሪ የምታዩዋቸው ልጆች መካከል ክርስቲያን ማየት ይናፍቃቸዋል። ሌላ ነገር ላሳያችሁ። ትስስር ገጻቸውን ላሳያችሁ። ቲክቶክ ገጻቸው እንደዚህ ነው ይመስል መጨረሻ ላይ ዱብዳ አወርድላችኋል። እንደምታዩት ትስስር ገጹ ላይ ይሄ እንደምታዩት ቪዲዮ እንደማሳያችሁ ሙስሊም ሴቶቹ ሙስሊሞች በቃ ሙሉ ሙስሊም ነው እና ግን ሃይማኖት አይደለም። አግማስ የሚባል የእርዳታ ድርጅት ሃይማኖት ነው ለኔ። አሁን ይሄ የሚረዷቸውን በፎቶ በቪዲዮ በገጽ ገብታችሁት ደብረ ብርሃን ያሉ ሴቶች የጠመጠሙ ወንዶች ቆብ ያደረጉ በቃ ማለት የሼክ ነገር ያደረጉ ሙስሊሞች ናቸው ተረጆቹ በሙሉ። ያው ገጻቸው ሙሉ ሙስሊም ነው። ካልመሰላችሁ ስለ ሃይማኖት አንገልጽም ካላችሁ ሃይማኖቱን ላሳያችሁ። ተጨማሪ ከዚሁ ገጽ መካከል ያወረድኩት ነው። አንደኛው ማስታወቂያው ይዩት። አግማስ ኢትዮጵያ የፊታችን ቅዳሜ ሴፕቴምበር 6 በመዲነቱል ሙነወራ ቀስሩ ዳና ላይ ያዘጋጀውን ዝግጅት ለመታደም እኛም በከተማዋ እንገኛለን። በዚሁ ዝግጅት ታዋቂ ዱዓቶች፣ መሻይኾች፣ የማህበረሰብ አንቂዎች ይገኙበታል። በቦታው ሁላችሁም በአካባቢው ያላችሁና መዲና የምትገኙና በሌላ አቅራቢያ አጎራባች ሀገር ላይ ያላችሁ ወንድሞች አግማስ ኢትዮጵያ ኢትዮጵያውያን ሙስሊሞች ማህበር በተለይ ምስኪኖች ላይ፣ ደሃዎች ላይ፣ አረጋውያን ላይ እና ስደተኞች ላይ እየሰራ ያለውን ስራ ለማስቀጠል የእናንተን ድጋፍ ይፈልጋል። ስለዚህ መጥታችሁ ስራዎቹን በማየት በማበረታታት አይዟችሁ ከጎናችሁ ነን በማለት ሁላችሁም የድርሻችሁን እንድትወጡ አደራ ለማለት እወዳለሁ። ሰማችሁት አይደል? እና የሃይማኖት በጎ አድራጎት ተቋም አይደለም፣ የሙስሊም ተቋም አይደለም። አግማስ ሃይማኖት አይነካው፣ ፖለቲካ አይነካው፣ እምነት አይነካው፣ ማለት ዘር አይነካው። ከዘረኞች ጋር ራት እየበላ ለድሆች ይህንን ዳቦ የሚከለክል ተቋም ነው አግማስ ማለት። በሃይማኖት ስም የሚቋቋሙ የበጎ አድራጎት ድርጅቶች ይኖራሉ አሉም ኢትዮጵያ ውስጥ ማለት ነው። በልዩ ልዩ ሃይማኖት ስም ተደራጅተው ተቋቁመው ነገር ግን ሃይማኖትን፣ ፖለቲካን፣ ዘር ሳይለዩ ለተቸገሩ፣ ለተራቡ፣ ላጡ፣ ለነጡ፣ ለታረዙ ሁሉ የሚደርስ በጎ ነገርን የሚያደርግ እንደ ስማቸውም በጎ የሚያደርጉ መልካምን ሁሉ ለተቸገሩ ሰዎች የሚያደርጉ አሉ። አሁን እስላማዊ ድርጅት ሆነ ምናምን ክንፉ ዓላማው ሌላ ነው የሚለውን ትተን ነገር ግን አግማስና ኡስታዝ አቡበክር የተደረገው ነገር እጅግ በጣም የሚያሳዝን ነው። ያውም ደግሞ ብዙዎቹ እስላሞች ናቸው። እንግዲህ በደብረ ታቦር የሚረዱት በደብረ ብርሃን ማለት ነው። በደብረ ብርሃን የሚረዱት ሙስሊሞች ናቸው። ለነሱ እንኳን እነዚህ ሰዎች እንግዲህ ኡስታዝ ናቸው፣ እነዚህ ሙስሊም ናቸው ብለው የተቋቋሙት ሀብት እያካበቱ ለራሳቸው የሚኖሩ እስኪመስል ድረስ ማለት ነው። ሙስሊሞች እንኳን እንዳይረዱ ነው ያደረጉት። ወርቁ አይተነው ኦርቶዶክስ በመሆኑ ባለማተብ በመሆኑ ከዛም ዝቅ ሲል አማራ ስለሆነ ብቻ በዚህ ልክ እንዳይረዳ 15 ሚሊዮን የሚያክል ገንዘብ ነጥቀው አስቀርተውበታል ማለት ነው። ይሄ በህዝቡ ላይ መቀደል ነው። በተራቡ በሚያለቅሱ ነገ ወዲያ የሚሞቱ ዛሬም እየሞቱ ያሉ ሰዎች ቢሞቱ እየሞቱም ያሉት በእነዚህ ሰዎች መሆኑ መታወቅ መቻል አለበት። በዚህ ደረጃ ማለት ነው። ለሞጣው መስጊድ ጋጠሎ ጃልመሮ 5000 ሰጠ ሲባል ወንድማችን 5000 ሰጠ ያለ ሰውዬ ለመስጊድ ለተራበ ሰው ወርቁ አይተነው ይስጥ፣ ኢሳያስ አፈወርቂ ይስጥ፣ አሜሪካ ትስጥ፣ አረብ ይስጥ፣ ያመነ ይስጥ፣ ያላመነ ይስጥ፣ ለተራበ ሰው የተሰጠውን ይዘህ ሄደህ ታቀርባለህ እንጂ ገና ለገና
ይህንን ብንቀበለው ኦሮሞማው ይከፋዋል። ደግሞ አሸባሪ ያልተባለ ሰው ወንጀለኛ ያልተባለ ሰው አማራ ስለሆነ ብቻ ስለረዳ አማሮቹ መረዳት የለባቸውም ብሎ ይዞ መሄድ ምን ማለት ነው? ምን ማለት ነው? ኢትዮጵያን የሚረዱት አሜሪካኖች ሃይማኖታቸው ካቶሊክ ሰይጣንን ሊያመልኩ ይችላሉ። እምነት ላይ ኖራቸው ይችላል። አለቀ። ግን ለተራበው ዘይት ይልካሉ። ለወሎ እስላም፣ ለወሎ ኦርቶዶክስ፣ ለአማራ እስላም፣ ለትግሬ እስላም፣ ለክርስቲያን ሰው ለተራበው ሰው ስለሆኑ ይረዳሉ። ቆይ ይሄ ከየት ነው የመጣው? ከአሜሪካ። አሜሪካ እንትን ብላለች አንቀበልም ይባላል? አይባልም፣ አይባልም። ጋዜጣዊ መግለጫ አግማስ ኢትዮጵያ እኛ እንደዚህ አንቀበልም፣ እንደዚህ በፖለቲካና በምናምን አይደለንም። ምን ሲሉ የነበሩ ናቸው? ወሎ እንገነጥለዋለን ባንዲራችን ይሄ ነው ሲሉ የነበሩ ሰዎች ማለት ነው። አንድ ሰው ስለሰጠ አማራ የሆነ ያውም ለአማራ በቃ ይረዳልኝ ብሎ ስለሰጠ ወርቁ አይተነው እኮ አቶ ወርቁ አይተነው ጎንደር ቀበሮ ሜዳ ለበዓል መዋያ እናንተን አስተባብሬ እዛው ሰንጋ ይታረድላቸዋል በተባለ ጊዜ ኖ ኖ ኖ ይህንን እንዴት ችለዋለሁ ብሎ ሰንጋውን፣ ቅቤውን፣ እንጨቱን፣ ምኑን አድርጎ በዓላቸውን ብሩ ተርፏል ያደረገ ሰው እና ጎንደሮች ወርቁ አይተነው ነው የላከው እሱ ጎጃሜ ነው አንቀበልም ይላል አላሉ። እዛ ውስጥ እስላሞች የሉም አሉ። እዛ ውስጥ ጴንጦች የሉም አሉ። የተፈናቀሉት አሉ። የረዳቸው ሰው ነው ያውም ወገናቸው። እነዚህ ግን የዋሃቢ እስላሞች፣ እነዚህ ጸረ አማራዎች፣ ጸረ ኦርቶዶክሶች፣ ጸረ ሰው ያውም የተራበው በአብዛኛው እነሱ የሚሰሩት እስላሙ ላይ ነው። እዛ ደብረ ብርሃን ሄደው እስላሙ ላይ ነው የሚሰሩት። የተራበውን በጅምላ ነው እያሰለሙ ያሉት። ህፃናቶቹን እያሰለሙ ያሉት በጅምላ ለነዛም ቢሆን እሺ ይረዳ ብሎ 15 ሚሊዮን ብር ሲሰጥ እኛ ከፖለቲካ የጸዳና የፖለቲካ እንትን አንልም ምናምን ብለዋል። ይሄ ያንን እግዚአብሔር ሲገልጠው የመገለጥ ዘመን ስለሆነ ይሄንን አቡኪ የሚሉትን አቡበከርን እግዚአብሔር ገለጠ። አላህ የነሱን ገለጠ። ሰብአዊነት ሁልጊዜ በኢንተርቪው ውስጥ ሰብአዊነት፣ ርህራሄን፣ ፍቅርን ምናምን የሚሰብከው ሰውዬ አንቀበልም አለና እግራችሁን ብሎ አለ ማለት ነው። አሁን ሲጨንቀው ማን ነው የሚጽፍለት? ሙጂባ ሚኖ አቡክዬ ምናምን ከዛ የእሱ አይነት ባንዳዎች አንድ ብቻ ሆነ ተቸገርን ሲል ህዝቡ ግን በአጠቃላይ እስላሙ በሙሉ ግን በተለይ አማራ አለ። አሁን ዘሩን ነው እየጠየቅኩ ያለሁት። አርጎባና አፋር ነው የሚሉ አሉ። አይ ደሴ የተወለደ የአማራና የኦሮሞ ነው የሚላለ፣ አርጎባ ነው የሚላለ። እሱም በደንብ አምጡልኝ። ምክንያቱም አሁን በኢትዮጵያ ፖለቲካ ውስጥ አንድ ሰው የሆነ ነገር ሲያደርግ ዘሩን ነው መጠየቅ። ምንም እንዳትሳቀቁ። አንድ ሰው በአንድ ነገር ላይ ጨካኝ ሲሆን ዘሩ ምንድን ነው ብላችሁ ጠይቁ። ስለዚህ ይሄ ሰውዬ ልክ ሲመታ ቀጥታ ወዴት ነው ሄደው? ፓስተር አብነት ጋር ሄደ። ይዞት የሚሄደው ደግሞ ይሄ ወንድማችን ነው። በጣም አደንቋለሁ። እሱንም አንዴ መታወት ከመማር አለባቸው ጋር ሆኖ ለቀበሮ ሜዳ ተፈናቃዮች የበሰበሰ ሽንት የአእምሮ ህሙማን የሚተኙበትን ሽንት ግማቱ ጎንደርን ያጠነባ ፍራሽ ልኮ አቃጥሉት ብዬ እንዳይተኙበት ብዬ አዲስ ነው የምንገዛላችሁ ብዬ አዲሱ እንዲገዛላቸው ጥፋ ከዚህ ያልኩት ማለት ነው። የአብሮት ያለው ልጅ ማን ነው ስሙ? ወንድም ካሊድ የሚባል እኔ ደውሎ አውርቶኛል፣ ደውሎ አናግሮኛል እና አሳይቶኛል። በቪዲዮ አድርጎ የሚረዳቸውን ምናምን አሳይቶኛል። ያሳሳተችውም ደግሞ እቺ መማር አለባቸው የምትባልና ቅድም ዘር ቁጠሩ ያልኳችሁ ለዚህ ነው። መማር የቁጥሮች እንዴት ነው የሚያደርግ ሰብአዊነት እዛ በደብረ ብርሃን ያሉትን በአናታችሁ ተተከሉ ብሎ 4 ሚስት ያገባ 4 ጎራሽ እንደገና እዚህ ደግሞ መጥቶ እሱ 4 ሚስት እያገላበጠ አንዷ ጋር ማክሰኞ፣ ሐሙስ፣ አርብ ጋር ቅዳሜ አንዷ ጋር ይተኛል። እዛ መከራ የሚበሉትን ሰዎች መከራ ደፍቶባቸው አብይ አህመድ ከጀርባው ስላለ እነ ዳንኤል ክብረት አብረው ስላሉ ይሄ ስርዓት ለሱ ስለሚጠቅመው እነዛን እግራችሁን ብሉ ብሎ አማሮቹን መጥቶ እዚህ የደቡቡን ጴንጤ ልጅ ይጠይቀዋል።
ከረሃብ ጦርነት ይሻላል ይላሉ አበውና በረሃብ ፈጽሞ የማይቀለድ ነገር ነው። በረሃብ ጊዜ የማይሰጥ እጅግ በጣም የተጎዳንበት ኢትዮጵያኖች ስማችን የጠፋበት በአንዴም 2-3 በተደጋጋሚ በረሃብ የተጠቃን መገለጫችን እስኪሆን ድረስ ነውና ረሃብ በጣም ከባድ ነገር ነው። በረሃብ ላይ መዘባበት፣ በረሃብተኞች ላይ ጥም፣ ረሃብ የሚበላ የሚላስ የሚቀመሳተው የሚሰቃዩ ወገኖቻችን ላይ ፍጹም ልንቀልድ አይገባም። በተለያየ መልኩ ማለት ይሄ ወርቁ አይተነው የተባለ ግለሰብ የሰጠው 15 ሚሊዮን ብር ምን ያህል እናቶችን እንደሚታደግ ምን ያህል ህፃናቶችን ከሞት አፋፍ እንደሚወጣ ለማንም ግልጽ ነው ማለት ነው። ለማንም ግልጽ ነው፣ የተሰወረ አይደለም። እና በእውነት አግማስ የተባለው ድርጅትም ወንድማችን ኡስታዝ አቡበከር የሚያደረጉት ነገር ብዙዎችን ያስቆጣ፣ ብዙዎችን ያስቀየመ፣ በተለይ ሙስሊም ወገኖቻችን እጅግ በጣም በኡስታዝ አቡበከር ላይ ተቆጥተዋልኝ፣ ቁጣቸውን ተቃውሟቸውን አሰምተዋልኝ። እና አግማስ እባክህ ራስን አስተካክለህ ወደ ቀደመ የግለሰባዊነት ሳይሆን ወደ በጎ አድራጎት እንድትገቡ መልካም የሆነ ስራ ጅማሯችሁን እንድታስቀጥሉ ከክፉ ነገር ሁሉ ወጥቶ አሁን የሚባለውን የሚነገረውን ሁሉ አስተያየታችሁን ተቀበላችሁ የምታረሙትን እያረማችሁ ለነዚህ ለተራቡ ወገኖቻችን እንደርስላቸው እጅ በእጅ በመያያዝ ይህንን የረሃብ ጊዜ እናሳልፍላቸው። በደብረ ብርሃን በሁሉም በትግራይም ያሉትን የምናነሳበት ጊዜ ነው። ከፍተኛ ብር ነው ይሄ ገንዘብ። ወርቁ አይተነው በተለያየ መንገድ ይሰጠዋል። እናንተ ብትወጡም መደገፉ አይቀርም ተናግሯልም። ስለዚህ ይህን ነገር ማድረግ መተጋገዝ፣ ኢትዮጵያዊነትን ማሳደግ ይገባል እንጂ መገፋፋትና አላስፈላጊ ማተብ መቁጠር ኦርቶዶክሳዊ ነው፣ ዘር መቁጠር፣ ሃይማኖት መቁጠር ተገቢ አይደለም ማለት ነው። ይህን ነገር ብናርመው ሁላችንም ለተጎዱት መድረስ እንችላለን።